የተለያዩ ሀገራት ላይ ሆናችሁ እንደዚሁም ሀገር ውስጥ ሆናችሁ የተለያዩ ሀገራት ብሮችን ወደ ኢትዮጵያ ብር መመንዘር ፈልጋችሁ በእለቱ በከፍተኛ ደረጃ ለመመንዘር ከፈለጋችሁ በጥቁር ገበያ በባንክ እንደዚሁም በግል መመንዘራ ቢሮዎች ላይ በከፍተኛ ደረጃ የሚመነዝሩት ቢሮዎች የትኛው ናቸው የሚለውን ዕለታዊ መረጃ የምንሰጣችሁ ገጽ ነው። የዛሬ ህዳር 3 2018 ዓ.ም ዕለታዊ ኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለው ምንዛሬ ለማየት መተናል። አዲስ የሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ እና ሼር በማድረግ አግዙን እያልኩ በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ የአሜሪካ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ ስክሪኑ ላይ እንደምትመለከቱት 179 ብር እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ በዛሬው ዕለት አንድ የአሜሪካ ዶላር 173 ብር ከ95 እየተመነዘረ ይገኛል። መሸጫው 177 ብር ከ43 ነው። እንደዚሁም ዶላርን በከፍተኛ ከሚመነዝሩ ባንኮች ደግሞ ብሔራዊ ባንክ ላይ 1 ዶላር 153 ብር ከ15 እየተመነዘረ የሚገኝ ሲሆን መሸጫው 155 ብር ከ20 ነው። እንደዚሁም አማራ ባንክ ላይ 150 ብር ከ99 እየመነዘሩ 153 ከ90 ሲሸጡ አቢሲኒያ ባንክ ላይም 150 ከ86 እየመነዘሩ 154 ብር በመሸጥ ላይ ናቸው። ሌላኛው ገንዘብ ደግሞ ዩሮ ነው። አንድ ዩሮ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 207 ብር ከ36 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ በዛሬው ዕለት አንድ ዩሮ 194 ብር ከ12 እየተመነዘረ ይገኛል። መሸጫ 198 ብር ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች ደግሞ ብሔራዊ ባንክ ላይ አንድ ዩሮ 176 ብር ከ87 እየተመነዘረ የሚገኝ ሲሆን መሸጫ 179 ብር ከ10 ነው። እንደዚሁም ዳሽን ባንክ ላይ 174 ብር ከ54 እየመነዘሩ 179 ከ80 ሲሸጡ አማራ ባንክ ላይ በ174 ብር ከ49 እየመነዘሩ 179 ብር ከ58 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ፓውንድ ስተርሊንግ ነው። አንድ ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 235 ብር ከ38 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ አንድ ፓውንድ ስተርሊንግ 219 ብር ከ21 እየተመነዘረ ይገኛል። መሸጫው ደግሞ 223 ብር ከ59 ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች ደግሞ ዳሽን ባንክ ላይ አንድ ፓውንድ ስተርሊንግ 203 ብር ከ13 እየተመነዘረ የሚገኝ ሲሆን መሸጫ 205 ብር ነው። ብሔራዊ ባንክ ላይ ደግሞ 200 ብር ከ74 እየተመነዘረ በ204 ብር ከ80 ሲሸጥ አቢሲኒያ ባንክ ላይ 199 ከ41 እየመነዘሩ በ204 ከ28 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ቻይና ዩዋን ነው። አንድ ቻይና ዩዋን በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 25 ብር ከ15 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ አንዱን የቻይና ዩዋን 22 ብር ከ82 እየመነዘሩ በ23 ብር ከ28 በመሸጥ ላይ የሚገኙ ሲሆን በከፍተኛ ከሚመነዝሩ ባንኮች ደግሞ ብሔራዊ ባንክ ላይ አንዱን የቻይና ዩዋን 21 ብር ከ50 እየመነዘሩት የሚገኝ ሲሆን መሸጫቸው 23 ብር ከ10 ነው። አቢሲኒያ ባንክ ላይ ደግሞ 21 ብር ከ14 እየመነዘሩ 23 ብር ሲሸጡ አባይ ባንክ ላይ 21 ብር ከ13 እየመነዘሩ 23 ብር ከ05 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 47 ብር ከ70 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ አዲስ አበባ ላይ አንድ ሳውዲ ሪያል 45 ብር ከ66 እየተመነዘረ ይገኛል። መሸጫ 46 ብር ከ57 ነው። እንደዚሁም ሳውዲ ሪያልን በከፍተኛ ከሚመነዝሩ ባንኮች ደግሞ አቢሲኒያ ባንክ ላይ አንድ ሳውዲ ሪያል 42 ብር ከ61 እየተመነዘረ የሚገኝ ሲሆን መሸጫ 44 ብር ከ10 ነው። አዋሽ ባንክ ላይ ደግሞ 42 ብር ከ64 እየመነዘሩ 44 ብር ከ50 ሲሸጡ ብሔራዊ ባንክ ላይ 40 ብር ከ83 እየመነዘሩ 43 ብር ከ90 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ስዊዝ ፍራንክ ነው። አንድ ስዊዝ ፍራንክ በዛሬው ዕለት በጥቁር ገበያው 223 ብር ከ61 እየተመነዘረ የሚገኝ ሲሆን ስዊዝ ፍራንክን በከፍተኛ ደረጃ ደግሞ ከሚመነዝሩ ባንኮች ብሔራዊ ባንክ ላይ አንድ ስዊዝ ፍራንክ 189 ከ70 እየተመነዘረ የሚገኝ ሲሆን 193 ከ10 በመሸጥ ላይ ይገኛል። እንደዚሁም አቢሲኒያ ባንክ ላይ 187 ብር ከ19 እየመነዘሩ 193 ሲሸጡ አዲስ ኢንተርናሽናል ባንክ ላይ 186 ከ11 እየመነዘሩ በ192 ከ80 በመሸጥ ላይ ይገኛሉ። በግል መመንዘሪያ ቢሮዎች ላይ ደግሞ በ203 ብር ከ99 እየመነዘሩ በ208 ብር ከ07 በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ ድርሃም ነው። አንድ ድርሃም በዛሬው ዕለት በጥቁር ገበያው
48 ብር ከ76 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ አንዱን ድራም 46 ብር ከ14 እየመነዘሩ 47 ብር ከ06 በመሸጥ ላይ ይገኛሉ። እንደዚሁም ድርሃምን በከፍተኛ ከሚመነዝሩ ባንኮች አዋሽ ባንክ ላይ 43 ብር ከ58 እየመነዘሩ 45 ብር ከ10 ሲሸጡ፣ አቢሲኒያ ባንክ ላይ ደግሞ 43 ብር ከ55 እየመነዘሩ 45 ብር ይሸጣሉ። እንደዚሁም ብሔራዊ ባንክ ላይ 41 ብር ከ69 እየመነዘሩ 43 ብር ከ90 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ካናዳ ዶላር ነው። አንድ ካናዳ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 127 ብር ከ69 ሲመነዘር በግል መመንዘሪያ ቢሮዎች ላይ አንዱን የካናዳ ዶላር 110 ብር ከ70 እየመነዘሩ 112 ብር ከ90 በመሸጥ ላይ ይገኛሉ። እንደዚሁም ካናዳ ዶላርን በከፍተኛ ከሚመነዝሩ ባንኮች ዳሽን ባንክ ላይ አንዱ ካናዳ ዶላር 108 ብር ከ84 እየተመነዘረ የሚገኝ ሲሆን መሸጫ 110 ብር ነው። እንደዚሁም አዋሽ ባንክ ላይ በ107 ብር ከ83 እየመነዘሩ 110 ከ20 ሲሸጡ፣ አማራ ባንክ ላይም በ170 ብር ከ72 እየመነዘሩ በ109 ብር ከ80 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ አውስትራሊያ ዶላር ነው። አንድ አውስትራሊያ ዶላር በዛሬው ዕለት በጥቁር ገበያው 116 ብር ከ90 ሲመነዘር በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ ብሔራዊ ባንክ ላይ አንዱ አውስትራሊያ ዶላር 99 ከ30 እየተመነዘረ የሚገኝ ሲሆን መሸጫው 102 ከ10 ነው። እንደዚሁም አባይ ባንክ ላይ 98 ብር ከ26 እየተመነዘረ የሚገኝ ሲሆን በ102 ብር በመሸጥ ላይ ይገኛል። ልማት ባንክ ላይም 97 ብር ከ80 እየተመነዘረ 99 ከ80 በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ ስዊድን ክሮና ነው። አንድ ክሮና በዛሬው ዕለት በጥቁር ገበያው 18 ብር ከ92 እየተመነዘረ የሚገኝ ሲሆን ክሮናም በከፍተኛ ከሚመነዝሩ ባንኮች ብሔራዊ ባንክ ላይ አንድ ክሮና 16 ብር ከ01 ሲመነዘር መሸጫ 16 ብር ከ52 ነው። አቢሲኒያ ባንክ ላይ ደግሞ 15 ብር ከ81 እየመነዘሩ 16 ብር ከ35 ሲሸጡ፣ ልማት ባንክ ላይ 15 ብር ከ77 እየመነዘሩ 16 ብር ከ30 በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ ኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያው 582 ብር ከ64 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ ብሔራዊ ባንክ ላይ አንድ ኩዌት ዲናር 498 ብር ከ80 እየተመነዘረ የሚገኝ ሲሆን መሸጫው 502 ከ15 ነው። እንደዚሁም ልማት ባንክ ላይ 491 ከ28 እየመነዘሩ 498 ከ90 ሲሸጡ፣ ንግድ ባንክ ላይ ደግሞ አንዱን ኩዌት ዲናር 481 ብር ከ10 እየመነዘሩ 496 ብር ከ20 በመሸጥ ላይ ይገኛል። ሌላኛው ገንዘብ ኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት በጥቁር ገበያው 48 ብር ከ80 ሲመነዘር በባንክ ደግሞ 43 ብር ከ25 እየመነዘሩት ይገኛል። የባህሬን ዲናርን ደግሞ ስናይ አንድ ባህሬን ዲናር በጥቁር ገበያ 474 ብር ከ91 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 415 ብር ከ20 እየመነዘሩት ይገኛል። ጆርዳን ዲናር ደግሞ በዛሬው ዕለት በጥቁር ገበያው 252 ብር ከ36 ሲመነዘር በባንክ ደግሞ በ216 ብር ከ20 እየመነዘሩት ይገኛል። የኦማን ሪያል ደግሞ በዛሬው ዕለት በጥቁር ገበያው 465 ብር ከ54 ሲመነዘር በባንክ ደግሞ 413 ብር ከ18 እየመነዘሩት ይገኛል። የቱርክ ሊሬ ደግሞ በዛሬው ዕለት በጥቁር ገበያ 4 ብር ከ23 ሲመነዘር በባንክ ደግሞ 3 ብር ከ65 እየመነዘሩት ይገኛል። ሌላኛው የመን ሪያል ነው። የመን ሪያል በዛሬው ዕለት በጥቁር ገበያው በ0.75 ሳንቲም ሲመነዘር በባንክ ደግሞ በ0.65 ሳንቲም እየመነዘሩት ይገኛል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ 8 ብር ከ94 በባንክ እየተመነዘረ ይገኛል። የጅቡቲ ፍራንክም በ0.89 ሳንቲም እንደዚሁም ኬንያ ሽልንግ 1 ብር ከ19 በባንክ እየመነዘሩት ይገኛሉ። የዛሬን ጨረስኩ። ያው በጥቁር ገበያ የምትልኩ ከሆነ ተጠንቀቁ። የሚልኩትን የሚቀበሉትን እንደውም የሚያስተላልፉትን አካውንቶችን አግዳለሁ እያለ ስለሆነ ብሔራዊ ባንክ የጥቁር ገበያ በዛ በኩል መላካችሁን አቁማችሁ በህጋዊ መንገድ ብትልኩ የሚለውን ምክሬን ዛሬ ማስከትላለሁ። የዛሬን ጨረስኩ። ቻው።